አምናን እንግዲህ በእናቱ ላይ አመረረ። ቤቱን ለቃ እንድትወጣ አደረጋት። አንቺ ምን አይነት እናት ነሽ? እንደዛ አባቴን ስትዋሺ ኑረሻል ማለት ነው። የበኩር ልጅሽን አስቀምጠሽ አባትሽ ነው የምትይ? ለካ ሌላ ልጅ አለሽ። አንድ ጊዜ ላስረዳ ስትል አሁን ለቀሽ ወደ ልጅሽ አባት ቤት ሂጂ። በጣም ጨካኝ አድርገሽ ነው የምታስቢኝ እማዬ። አሁንም አጋጣሚ ያልከኝ ነው አለ ብሌን። ለምንድን ነው ያለቀሽው ሲል በራን ኳኩቶ ሲጠይቃት አላለቀስኩም አለች። ተይ እንጂ እባክሽ አሁን እኮ ነው የገባሽ አላት። አለማመን መብትህ ነው አለችው። ደህና ነሽ ግን ብሎ ሲጠይቃት አዎ ደህና ነኝ፣ ምንም ከምን ጊዜውም በላይ ጤናኛ ነኝ፣ ደህና ነኝ አለችው ሜሊ አላት። ከዛም ከቻልሽ ከሴቶቹ ጋር መተኘት ትችያለሽ፣ ከሴሰኛዋ ጋር ማለት ነው አለችው። ያው ጀሪማ ባለትዳር ሆነች። ተይ እንደዛ ማለት አቆሚ አላት። ለምን? አምነህበት እኮ ነው ያደረግከው ያን ጉዳይ፣ ለምን ሌላ ሰው ለመሆን ትሞክራለህ አለችውና በር ዘጋችበት። በጣም ተናደደና ግድግዳውን ሊመታ በእጁ እንደሞከረ ብሎ ወደ ፎቁ መሄድ ጀመረ። ጄሪ ደግሞ እውነት መስሏት ክፍሏ ውስጥ ልታድር ከሱ ጋር ላድር ነው ብላ ልብሷን አጭር ለብሳ ወደ እሱ ሄደ። ሚስቴ ሆንሽ አልኩሽ እንጂ ትሆኛለሽ አልኩሽ እንጂ እኮ ሚስቴ አልሆንሽም። ደግሞ ጊዜ ልሰጭኝ ይገባላል። እኔ እኮ ምንም ይፈጠር አላልኩም፣ አብሬህ ልተኛ ነው ያልኩት አለችው። እንዴ ነገርኩሽ እኮ ጊዜ ልሰጭኝ ይገባል፣ እሱን ስፈልግ እኔ ብቻ ነው በማለት ይነግራታል። እሷም እሺ ደህና ደር በማለት እንግዲህ አልጋ ላይ ትንሽ አንድ ነገር ግን ልተባበርሽ ይችላለሁ፣ እዚህ ጋር ፍራሽ አምጥተሽ አንጥፈሽ መተኛት ትችያለሽ ሲላት እኔ አንተ ካለህበት ቦታ ብተኛ በቂ ነው፣ እሺ ፍራሽ ይዤ እመጣለሁ በማለት ተወጣል። አቶ ምናን እንግዲህ አመረረ ማለት ነው። አሁን እንግዲህ እናቱ ያደረገችውን ነገር ስትጫወችብኝ ቆይተሻል ማለት ነው። አሁን እቤቴ ውጭልኝ ብሎ እናቱን ለማስወጣት እያባረራት ይገኛል ማለት ነው። እንዴት ነው እስኪ ላስረዳ፣ አትጨክኝብኝ ልጄ ብትል ጨካኝ አንቺ ነሽ እኔ አይደለሁም አንቺ ነሽ። ስለዚህ ከኔ ሌላ ልጅ እንዳለሽ ያልነገርሽ እኔ እስከዛሬ አላቅም ነበር በማለት ነው አምናን ያለው። አሁን ግን በደረሰበት ሰዓት በጣም ተናዷልና የአባቴን ቤት ለቀሽ ውጪ በማለት በስከመጨረሻ ለቃ እንድትሄድ እያደረጋት ነው። ሰላማችሁ በያላችሁበት ይብዛል። የቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቶኝ። እንግዲህ አዲስ የአማርኛ ድራማ ተከታታይ ይዘንላችሁ መጥተናል። አሁን በጣም የሚገርመው ግን አሁን አማን እንግዲህ አምርሯል ማለት ነው። በስስት አይኑ እያያት ይገኛል። እንግዲህ ስለ ጋብቻው እንግዲህ ተሰብስበው እንግዲህ ሲያወሩ ነበር ሁላቸውም። በዚህን ሰዓት መቼ ነው የምታገባው ብላ አክስቱ ስትጠይቀው አይ አክስቲ አሁን እንኳን ጊዜው አይደለም፣ አሁን አይደለም ማገባው ገና ነው እያለ ነበረ። ምክንያቱም ባገኘው ፋይልና ወረቀቶች ላይ ልቡ ተነክቶ ነበር። ከዛ በመቀጠል ማንን ታገባለህ ብላ ስትጠይቀው እሱ ደግሞ እኔ የማገባው አለና ማንን አለችው። ጄሪን። ምን? አዎ ጄሪን ነው የማገባው ሲል ከዛም ቤሪም በጣም ተናደደችና ተበሳጨችና ብድግ ብላ ክላሷ ገብታ ማልቀስ ጀመረች። ጄሪም የማገባው ብሎ ውሳኔውን ሲያሳውቅ እባክህ ልጄ ተረጋጋ፣ ለምንድን ነው እንደዚህ ያልከው ብላ ትጠይቀዋለች። ነገር ግን አማን በፍጹም አሁንም ያነው ነው ውሳኔ በማለት በስከ መጨረሻ ጄሪ እውነት መስሏት ዛሬ አብሬ ነው ማድረው ብላ ልብሷን ቀይራ ፈታ ዘና ለማለት ስትሄድ አይ እኔ እኮ መጀመሪያ አንቺን አገባሻለሁ እንጂ አላገባሁሽም፣ ጋብቻ በፊትማ በፍጹም ከክፍሌ መተሽ እኔ ጋር ልተኛ አትችይም ብሎ ሲነገራት እንግዲህ እንዴ እሺ በቃ ምን አብረን ለማሳለፍ ፈልገን ነው አንድ መኝታ ቤት ስትለው አይ ፍራሽ ይዘሽ መተሽ ግን ልተባበርሽ ከፈለክ መተሽ አጠገቤ ታች መተኛት ትችያለሽ ስትል እሷ ለማናደድ ለማስመሰል እሺ አለም እንግዲህ አማራጭሽን ከመረጥሽ መምጣት ነው ሲላት እመጣለሁ፣ ፍራሽን አንተ አጠገብ ይዤ መጥቼ እተኛለሁ በማለት እንግዲህ እተኛለሁኝ በማለት ወስና ሄዳ ፍራሹን ታመጣልሽ እሱን ትችያለሽ አላትና ከዛም በኋላ በስከ መጨረሻም እንግዲህ እኔ የሚገርመኝ ነገር አክስቲቱ ሴቶች ተሰብስበው ሴፍንና ጅሬንን ሁላቸውንም ተሰብሰቡ አለችና አብረው እንዳደሩ ለማስመሰል የጣረችው ጥረት የሚገርም ነው።
ምን ማለት ነው የምትፈልጊን በማለት ሲመጡለት፣ እንዴ ጄሪ እኮ ዛሬ ማግባቷንና አብራ ማደሯን አታውቁም እንዴ? ካላመናችሁ ቤሊን ጠይቋት አለች። ቤሊ ደግሞ ድንገት ግብት ስትል እሱ ከሻወር ቤት ሲወጣ እሷ ደግሞ አልጋው ጫፍ ላይ ቁጭ ብላ አይታ ስለነበረ እንደ ምስክርነት አረገቻት። አቶ አምናን ሲናገር ሰምታችኋል አይደለ ሲላት፣ አዎ አለች። ከዛም ሴፈንም ቢሌንም ብድግ ብለው ጥለዋት ሄዱ። ከዛም ተነስተው ሲሄዱ እንግዲህ በጣም እንደተናደዱ ያስታውቅባቸዋል። ከዛም በመቀጠል እንግዲህ በጣም ቤሪ ተናዳለች እና ከዚህ በኋላ እኔ እሱን ምንም የምፈልገው ነገር የሚያስቀናት ነገር የለም፣ ሴቶቹ በጣም ተናደዋል እያተቃጠሉ እያለች ስትናገር፣ አዛም በኋላ አክስቲቱ ደግሞ አረ በጣም ነው የተናደዱት፣ በጣም ተመካክረዋል መሰለኝ አለ። ሰይፈንም ጭራሽ እንዴት እንደሚያደርጋት አየሻት? ቅድሙን ሳናግራት ምንም አያገባሽም አለችኝ። አረ በጣም ነው የተናደዱት አላየሻቸውም እንዴ እያሉ እርስ በርሳቸው ሁለቱ እያወሩ ነበረ። ከዛም እንግዲህ ደስ የሚለው ነገር ግን ቢሌን ጋር ይግባባል ማለት ነው። ከዛም እውነቴን ነው የምላችሁ ሁለቱ አንድ ላይ ናቸው፣ አንድ ናቸው፣ ሁለቱ አንድ ናቸው እኮ ብዬሻለሁ እያለች ነበር። ምንም አልናደድም አልቃጠልለትም አለቻት። በጭራሽ የሚሆን ነገር አይደለም፣ የምናደድበት አይደለም። በጣም ነው የተናደደችው ይመስለኛል። ሊፈትናቸው ነው እንጂ ፈጽሞ ጄሪን ፈልጎ አይመስለኝም። እኔ እንዳየሁት ከሆነ በጭራሽ ይህን ነገር ያደርጋል ብዬ አማንን አላስብም። ብዙም አይቀርባትም። ምናልባት ፈተና ላይ እየፈተናቸው እና ያናድዳቸዋል ወይንስ እንዴት ነው የሚለው ነው። በሰዓቱ ግን በጣም ነበረ የተናደዱት። ፍቃደኛ አይደለችም ራሱ። ከዛ በኋላ ልጄ እባክህ አብረን መነጋገር አለብን። ምን አይነት ውሳኔ ነው የምትወስነው? ከኔ ጋር ሳትማከር ነው እንደ ውሳኔ የምታሳውቀው አለችው። አይ በቃ እኔ ወስኛለሁ፣ ውሳኔው የኔ ነው፣ አገባታለሁ አለ። ታዲያ ማንን ልትመርጥ ፈልገህ ነበር? እሱ እንኳ አንተ እንኳ ወደና ፈቅደህ የራስን ምርጫ እስካሳወክ ድረስ መብትህ ነው አለችው አክስቱ። አዎ በቅርቡ እንግዲህ ጄሪን ነው ማገባት ሲልም ሰይፈንም ቢሌንም በጣም ተናደዱ። ሰይፈንም ሳይሆኑ ሁሉም ሴቶቹ በጣም ተናደዱ። እናቱም በጣም ተናዳለች። ግን በእናቱ ላይ በጣም ተነሳስቶባታል። አሁን ዶክሜንቱን እና እኔ ክፍል ገብተሽ ነበር እንዴ ብሌን ብሎ ሲጠይቃት አልገባሁም ኧረ አለችው። ታዲያ እኔ ክፍል ገብቶ ዶክሜንቶቹን ማን ነው እንደዛ ያስቀመጠው በማለት ነበረ የጠየቃት። እውነታው ግን ከደረሰበት በኋላ ከሌላ ልጅ እንዳላት እንግዲህ ደግሞ ከሌላ እንደወለደች ከሱ ይልቅ ለዛኛው ለሌላ ለወለደችው ቦታ እንደምትሰጠው ሁሉንም በደረሰበት ሰዓት እጅግ በጣም ነው የተናደደው። አንዳንድ ጊዜ ሚስጥሮችን ደብቀን ለብዙ ጊዜ የምናቆያቸው ከሆነ በኋላ በታወቁ ጊዜ እኛን ባልታሰበ መንገድ ላይ አደጋ ላይ እንደሚጥሉን ያየንበት ነው። ስለዚህ ከተለያየም ሆነ ከጓደኛም ሆነ ከቤተሰቦቻችንም ሆነ ያለውን ለትንሽ ጊዜ እንጂ ያን ነገር የሚደብቅልን ባልታሰበ መንገድ አንድ ቀን ያ ሰው ሊደርሰማ ይችላል። ስለዚህ ያን ነገር ተስፋፍቶ ከሰው ተዛምዶ ከመስማት በፊት ቀድመን እኛ ብንነጋገርበት ወዲያውኑ ብናሳውቅበት የቀለለ ነገር አለ። በእርግጥ የሚነገር ሚስጥር አለ፣ የማይነገር ሚስጥሮች አሉ። የሚደበቁ አሉ፣ የማይደበቁ አሉ። ግን በተለያየ መንገድ ሊያውቁብን ይችላሉ። በሰዓቱ እንግዲህ ምንም የሚያውቃል መሰላትም ነበረ የአማን እናት። በኋላ ግን ሲያውቅ ፈጽሞ እናቱን ከዚህ ቤት መውጣት አለብሽ በማለት አማርሯል ማለት ነው። ዶክሜንቱን እንግዲህ ከሌላ ሰው ልጅ እንዳላት የበኩር ልጇ ደግሞ ሌላ ልጅ እንደሆነ ነው የሰማ ጊዜ በጣም ነው የተበሳጨው፣ በጣም ነው የተናደደው። ስለዚህ እባክሽ እማዬ እኔ ምንም መረዳት አልፈልግም፣ ተረዳኝ እባክህ እያለችው፣ በፍጹም እኔ መረዳት አልፈልግም፣ አንድ እድል ስጠኝ እባክህ ላስረዳህ እያለች ብትለው፣ በፍጹም እማዬ እንዴ ምን ሆነሃል ስትለው፣ በቃ ነገርኩሽ፣ ምንም ማስረዳሽ ነገር የምታስረጂ ነገር የለም፣ ምንም ነገር እኮ የተፈነግም። ስለዚህ የአባቴን ቤት ለቀሽ ውጪ ነው ያልኩሽ። እንዴ አንገቷ ላይ ሄዶ እኮ በተኛችበት ነበር እናቱን እውነት ሲያነቃት። በጣም አንዳንድ ጊዜ ስሜታዊ ሆነን የምናደርገው ነገር በጣም ከባድ ነው።
ስሜታዊ ስንሆን አለመወሰን የመሰለ ነገር ጥሩ ነው ብዬ ነው የማስበው። አሁን እናትን ያክል ነገር እንደዛ በስሜታዊ ሂዶ በምነቀስ ሰዓት እናት በጣም ነው የተጨናነቀ። ምንም አይነት ጥፋት ቢኖርባትም እናት ናት። መፍረድ አይቻልም በእውነት ስሜታዊ ሳንሆን እና ተረጋግተን የተፈጠረውን ነገር በመረዳት ይኖርብናል ብዬ ነው የማስበው። አማንም አሁን ተረጋግቶ እናቱ የምትለው ምክንያት ሊኖር ይችላል። ያ ምክንያት ያው ደግሞ አሳማኝ ለሱ ያልነገረችበት ምክንያት ያላሳወቀችበት ምክንያት አሳማኝ የሆነ ምክንያት ሊኖራት ይችላል ማለት ነው። ስለዚህ ቢረዳት ብዬ ነው እኔ የማስበው። እንግዲህ ቀጣዩ ላይ ያው ይስተካከላል ማለት ነው ብዬ ነው የማስበው። ከዛም በኋላ እንግዲህ እየቀለድኩ ነው ብሌንዬ የእውነት ወደዋለች። በጣም ነው የምትወደው። ቢገርማችሁ ባትወደው እንደዚህ አትነጫነጭም፣ እንደዚህ አትበሳጭም፣ እንደዚህ አትናደድም ነበር። ደግሞ ሲጠራት እኮ እንዴት ስታለቅስ የነበረ እኮ ፈገግ ብሏ ደስ ብሏት ነው የመጣዩ። ግን ያው እሱ ግን ለጊዜው ይመስለኛል እንጂ ለፌበንን የሚያገባ አይመስለኝም። እና እንግዲህ አንተ እኮ አለችው ከሌሎቹ ጋር መተኛት አለብሽ እንኳ ብሎ ሲላት ከሴሰኞቹ ጋር ጄሪማ ባለትዳር ሆናለች ብላ ስትለው አሁን ዞሮ ዞሮ የሚያገባው ጄሪን ሳይሆን ቢሬንን፣ እሷን አያገባትም። በስስት አይኑ እኮ ነው የሚመለከታት። ግን ከሷ ምን አይነት ነገር ይወጣታል፣ ምን ትወስናለች ብሎ በጉጉት እየጠበቃት ይመስላል ሲያዩት። ስለዚህ አሁን ቀጣው በጣም የሚያጓጓ ስለሆነ በጣም እሷም ተናዳለች። ብሌን በእርግጥ እና እስቲ አብረን እኮ ነው ያደርነው እያለች እንግዲህ ልብሷን ለብሳ ነበር የገባዩ። እንደውም ከሷ ጋር እየደነሰችም ነበር ፎቅ ላይ ሆና ዳንስ በጣም ደንሳ የኔ ባለ ትዳር ሂጂና ገቢ እንጂ ትዳር ጋር ሲሆን ሲመች አጭር ልብስ ለብሰሽ ሳሳ ያለ ነገር ለብሰሽ ግቢ እያለች ነበር በሞራል እየገፋፋቻት። እሱ ግን ብቅ ስትል በፍጹም ጊዜ እንዲሰጠው ነው የተናገረው እንጂ ቀለበት ሳላስርልሽ ስንት ነገር ሳላረግልሽ ጊዜው አይደሉም ጭራሹን በቃ አሁን አይደለም ጊዜ ስጭኝ በዚህ። ከዛ ምንም አማራጭ ስለላት ለነሱ ለማናደድ ብላ ነው በፍራሽ ይዛ መታተኛች። ግን ሆኖም ለነሱ ግን አብራ እንዳደረች አድርጋ ነው ያስወራችው። በዛም ነው ብሌን የተናደዱት። እንግዲህ የዛሬው በጣም ምርጥና አስተማሪ ድራማ ነው። እንግዲህ ቀጣዩን ይዘንላችሁ እስከምንመጣ ሰላማችሁ ይብዛል።